ለገና በዓል ጭኮን እንዴት እንዳዘጋጀው። እነዚህ ሙዳዎች ለዕጣን ብቻ አይደሉም፣ ለምግብም ማስቀመጫ ያገለግላል። ነፍስ ተጠንቀቁ። በተቻላችሁ መጠን የቤታችሁ ጠረን ስፔሻሊ ክረምት ላይ። ሰላም እንዴት ናችሁ? እኔ ሉል እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በዚህ ቻናል ውስጥ በዚህ ቪዲዮ ውስጥ የምናየው ጭኮን ለገና በዓል ጭኮን እንዴት እንዳዘጋጀው፣ ቀድማችሁ ደግሞ ስታዘጋጁት ተዋህዶ ስታስቀምጡት ተዋህዶ ቴስቱ በጣም ምርጥ ቆጮ ነው የሚለው። ቅቤውና እህሉ ይዋሃዳል። እንዲሁም የጨማመራችሁት ግብአት ሁሉ ተዋህዶ ሲቆይ በጣም ይጣፍጣል። ድሮ እኔ በቤተሰቦቼ በአገልግል ነበር ጭኮ ተዘጋጅቶ በአገልግል በላስቲክ ታሽጎ ቀመጥና ለረጅም ከአንድ ዓመት በላይ ጭኮ ይቀመጥ ነበር። እንደዛ ብታዘጋጁት እየጣፈጠ በየጊዜው ጣዕሙን እየጨመረ ቆንጆ ቴስት ይኖረዋል። እንዲሁም አንዳንዴ ሲያምራችሁ ወጣ አርጋችሁ ቅባት ነገር ወይ ደግሞ እንደዚህ ባህላዊ ነገር ሲያምራችሁ ጭኮን ወጣ አርጋችሁ ከሻይ ጋራ ከቡናችሁ ጋራ ብትቀምሱት በጣም ነው የሚጣፍጠውና ጭኮን እንደ ባህላችን አዘጋጅተን ለረጅም ጊዜ አስቀምጠን መጠቀም እንችላለን። እዚህ ውስጥ የጨመርኩት ግብአት ለየት ባለ መንገድ እንደ ድሮ ባህላዊ በቅቤና ጭኮ የሚሰራው እንደሱ እንዳለ ሆኖ ሌላ የጨማመርኳቸው ነገሮች አሉና እናንተም ጨማምራችሁ ሰርታችሁ ቀመሱት። በጣም ነው የምትወዱት። ቴስቲ ነው። እንግዲህ በዓል ሲሆን ጭኮን እንደዚህ በቤታችሁ አዘጋጅታችሁ በዓልም ባይሆን አዘጋጅታችሁ በላስቲክ አሽጋችሁ ለረጅም ጊዜ እንዲቆየላችሁ ማስቀመጥና ሲያምራችሁ ያችን አምሮታችሁን ለመወጣት እያወጣችሁ መመገብ ትችላላችሁ። እኔ እንግዲህ እንዴት እንዳሰራው በዚህ ቪዲዮ ውስጥ አለ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ለየት ያለውን ጭኮ ለመስራት እዚህ ጋር የምጠቀመው ደረቅ ዘቢብ እንግዲህ ያው የማያውቅ ሰው ያለ አይመስለኝም። እዚህ ጋር ደግሞ 1 የሾርባ ማንኪያ ድቅቅ ተደርጎ የተፈጨ ኮረሪማ እና 1 የሾርባ ማንኪያ ጨው፣ ከዛ እዚህ ጋር የበሶ ዱቄት። በእነዚህ ነገሮች እንግዲህ እንዴት እንዳና ቅቤ፣ ያው እንደተለመደው ቅቤን አግዬ እንደዚህ ሞቅ አድርጌዋለሁኝ። ከዛ ኮረሪማና ጨውን ጨምርና ቅቤውን በደንብ አድርጌ እደባልቀዋለሁኝ። ቅቤው ላይ ነው ጨውና ኮረሪማውን ጨምሬ የምደባልቀው። ከዛ ዱቄቱን የሚበቃኝን ያህል ዱቄት እያመጣጠናችሁ እያሻችሁ እያያችሁ መቅጠን መወፈሩን እንግዲህ በእናንተ ፍላጎት ነው። በእናንተ ቅቤ መጠን በቅቤው መጠን ልክ ዱቄቱን ትጨምራላችሁ ማለት ነው። ቀስ እያላችሁ ማሸት፣ እሳቱን በጣም ቀንሳችሁ በትንሽ እሳት ላይ ጥዳችሁ እሽት እያረጋችሁ መደባለቅ ዱቄቱንና ቅቤውን በደንብ አሽተልልት። ድርቅ ባይል ጥሩ ነው። ከተገኘ ቅቤ በጣም ስለሚወድ ቅቤውን በዛ ብታረጉት ጥሩ ነው። ድርቅ ከሚል በጠፋ ቅቤ ጄሪ ሁሉ ጭኮ የምትይን እንዳትሉኝ። በዛ ላይ ደግሞ ባህላችንን አበላሸሽ። ይሄ ደግሞ ዘቢብ ከመቼ ወዲህ ነው ጭኮ ውስጥ የሚገባው ጭኮ ውስጥ የሚገባው የምትሉ መቼም አትጠፉም አይደል? አንዳንዶቹ በሉ መልስ አላጣላችሁም፣ እመልስላችኋለሁ። ዘቢባችንን በላይ በደንብ ካሸነው በኋላ ዘቢቡን ከላይ ጨምረን ከዘቢቡን ጋር በደንብ አድርገን እንደባለቀዋለን። ይሄ ጭኮ በልታችሁ የማትጠግቡት ከቆሎ ከቋንጣ የበለጠ የምትወዱት የዘቢብ ጭኮ። እኔ ከዚህ በፊት ሰርቼ ስለወደድኩት ነው ለእናንተም ለቤተሰቦች ያመጣሁላችሁ። እንግዲህ ይሄንን በደንብ ከደባለቅን በኋላ አውጥተን ሳህናችን ላይ ጥፍጥፍ አድርገን እናዘጋጀዋለን። ግን በደንብ መታሸት አለበት። እንደምታዩት ልስልስ ያለ ነው። ቅቤው በደንብ በቅቶታል፣ አልደረቀም። ድርቅ ሲል ሲበላም ትን ይላል። አንዳንድ ጊዜ ደረቅ ጭኮ ትንታን ያመጣል። እንደዚህ በቅቤ በደንብ ከታሸና በቂ ቅቤ ካገኘ
ትነታም ይቀንሳልና እንደዚህ በደንብ ካሸው በኋላ እንደዚህ በሳህኔ ላይ አድርጌ ጥፍጥፍ አድርጌ ቅርጽ አወጣለታለሁ። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁ። ሀሳብ አስተያየታችሁን በኮመንት ስር አስቀምጡልን። ይህ ቪዲዮ ይጠቅማል ካላችሁ ለሌሎች ሼር አድርጉት። እንዲሁም ደግሞ ላይክ ማድረግ አይከፈልበትም ወገኖቼ፣ ላይክ ማድረግን አይርሱ። አሁን እንደዚህ ጥፍጥፍ አድርጌ ካዘጋጀሁት በኋላ ቅርጽ አወጣለታለሁ። ቅርጹን እናንተ በምትፈልጉት አይነት ቅርጽ ማውጣት ይቻላል። እኔ ዝም ብዬ አራት ማዕዘን ቅርጽ አድርጌለታለሁኝ እና እንደምታዩት ጁሲ ነው፣ ድርቅ ያለ አይደለም። አሁን ይሄንን ፍሪጅ ውስጥ ለአንድ ቀን ማታ አሳድረውና ድርቅ ብሎ ይወጣል ማለት ነው። እንግዲህ ከባህላችን ውጪ ባህላችን እንዳለ ሆኖ እንዲሁም ደግሞ ለየት ያሉ ነገሮችን እየሰራን ብንጠቀም በጣም ጥሩ ነው። ማሻሻል፣ አንዳንድ ጊዜ አንዳንድ ነገሮችን ማሻሻል። ይሄ ጣፋጩ ጭኮ ይባላል። እንግዲህ ዘቢቡ በጣም ያጣፍጠዋል። አሁን እንደምታዩት አንድ ቀን አሳድሬው እንደዚህ ድርቅ ብሎ መስታወት መስሎ ወጥቷል። አሁን በምትፈልጉት ዕቃ ቆራርጣችሁ ቅርጽ የያዘውን እያወጣችሁ እንደዚህ አያችሁት፣ መልኩ ሁሉ ያምራል። ሲበላ ለጉድ ነው የሚጣፍጠው። አሁን ይሄንን በላስቲክ በምግብ ላስቲክ አድርጋችሁ ብትፈልጉ አገልግላችሁ ብትፈልጉ ሙዳችሁ ውስጥ ከታችሁ ረጅም ጊዜ ማስቀመጥ ትችላላችሁ። ስፔሻሊ ብርድ ሀገር ላላችሁ ውጭም ብታስቀምጡት ምንም አይሆንም። ሙቀት ሀገር ላላችሁ ደግሞ ቀዝቃዛ ቦታ ላይ አስቀምጡት። ብዙ ጊዜ የሚቆይ ነገር ነውና ተጠቀሙ። የጭኳችንን አሰራር እንደዚህ ሙያችንን ካያችሁ በኋላ ደግሞ ትንሽ ነገር በነገራችሁ ደስ ይለኛል። ስፔሻሊ ክረምት ላይ ቤታችን ዝግትግት ስለሚል ብርድ ስለሆነ ጠዋት ከፋፍታችሁ ስትወጡ ክፍትፍት አድርጉት። ለግማሽ ሰዓት አየር ከገባ ከተናፈሰ በኋላ ዝግትግት አድርጋችሁ ይተራችሁን አሙቃችሁ እንደዚህ አይነት ሻማዎችን ወይኔ ነፍስ ነው የሚያጠፉት። እንደዚህ አይነት ሻማዎችን አብሩ ቤታችሁ ውስጥ። ጠረኑ ቆንጆ ነው የሚሸተው። የሚወጣው ከዚህ ውስጥ የሚወጣው ጠረን ለየት ያለ ነውና ትወዱታላችሁ። ቤታችሁን በፍቅር ነው የምትወዱትና ክረምት ላይ ስፔሻሊ እነዚህ ጣፋጭ ሽታ ያላቸው ሻማዎችን ገዝታችሁ ብትጠቀሙ፣ ስፔሻሊ ዊንተርን ውጭ ሀገር ለምንኖር ሰዎች ይሄ በጣም ነው የሚጠቅመው። ላይ በቤታችን አይደል የምናሳልፈው። እነዚህ ጠረን ያላቸው ሻማዎች ገዝተን ብናበራ በጣም ጥሩ ጠቀሜታ ነው ያለውና ይሄንን አንዱን ከገዛችሁት እስከ 1 ወር ድረስ ይበራላችኋል። ትንሽ እያበራችሁ እያጠፋችሁ ለቤቱ ሽታ ብቻ ጠረኑን እንዲቀይረው ቤታችሁን ያደርግላችኋል። ይችን ሻማ ግዙ እላለሁ። እንኳችሁን ሰርታችሁ ካዘጋጃችሁ ደግሞ በኋላ እንደዚች አይነት ትንንሽ አገልግሎች እነዚህን አይነት አገልግሎችን ላስቲክ ታለብሷቸውና ላውንደሪ ላስቲክ ነገር ታለብሷቸውና ከዛ እዛ ውስጥ ጭኳችሁን ከድናችሁ ላስቲኳን ሽፍን አድርጋችሁ ድብን አድርጋችሁ ከታችሁ እንደዚህ ማስቀመጥ ትችላላችሁ። እነዚህ ሙዳዎች ለዕጣን ብቻ አይደሉም፣ ለምግብም ማስቀመጫ ያገለግላሉ። በንጽህና ነጩን ላሳችሁት ውስጡን ከዛ ምግባችሁን አስቀምጣችሁ እንደዚህ ክድን አድርጋችሁ ለምሳቃ ራሱ ታገለግላለች። ምሳቃ አሁን አንዳንድ ጊዜ እኔ ስራ ቦታ ሲሄድ በመኪና ውስጥ ይችን ዳቦ የሚሆን የሆነ ነገር አድርግና በላስቲክ ሽፍን አድርጌ ይችን ክድን አድርጌ እንደ ጌጥ ትሆነኛለች። መኪና ውስጥ አስቀምጣታለሁ እና ይቺ አገልግል ለምሳቃ ራሱ ሳንዱች ቶስት ራሱ ሰርታችሁ ሳንዱችን በዚች በሙዳ ይዛችሁ ብትሄዱ በጣም ነው የሚጣፍጠው። ክፍት አድርጋችሁ ስትመገቡ ደስ ነው የሚለውና እንደዚህ ሙዳያችንን ለምሳቃ ራሱ መገልገል እንችላለን ወገኖች። በቂ የሆኑ ነገሮችን ለመውሰድ በጣም ታገለግላለች እና እኔ አገልግሎችን በጣም ነው የምጠቀመው በእንደዚህ ዘዴና ባህላዊ ዕቃችንን በእንደዚህ ዘዴ ብንጠቀም ጥሩ ነው ብዬ ነው የማስበውና
እችን አገልግል እንደ ምሳቃ እንደ ፓትላንች መያዣ ተጠቀሙባት እላችሁ። ብዙ ጊዜ ስጋን በልተን ወይም ደግሞ ምግብ በልተን ማንኛውንም ምግብ በልተን ጥርሳችንን በስቲኪኒ እንደዚህ በስቲኪኒ በእንጨት የምንጠቀም ብዙዎች አለን። በየቦታው እየሄዳችሁ ሬስቶራንት ሄዳችሁ ሆቴል ሄዳችሁ ስቲኪኒን አውጥታችሁ እንደዚህ ጥርሳችሁን የምትነካኩ ፕሊስ ጥንቃቄ አድርጉ። ምን መሰላችሁ? ስቲኪኒ ከተቻላችሁ ከቤታችሁ ይዛችሁ በቦርሳችሁ ብዙ ቦታ ላይ እንደዚህ ስቲኪኒ ይቀመጣል። አንዳንድ ጊዜ ሰዎች ስቲኪኒን ይጠቀሙና እዛው የሚያስቀምጡ ሰዎች አሉ። እዚሁ እቃው ውስጥ የሚተዉ ሰዎች አሉ። እባካችሁ ተጠንቀቁ። በተቻላችሁ መጠን የጥርሳችሁን ስቲኪኒ በባጋችሁ በራሳችሁ ገዝታችሁ ራሳችሁ ቦርሳችሁ ውስጥ አድርጋችሁ የራሳችሁን ስቲኪኒ ተጠቀሙ በምትሄዱበት ቦታ። አለበለዚያ በየሄዳችሁበት ቦታ ላይ ሲሰጧችሁ ዝም ብላችሁ ከታችሁ አፋችሁ እንትን የምትሉ ሰዎች ጥንቃቄ አድርጉ። የፕላስቲክ ሆና የታሸገች አለች። እሷን ሁል ጊዜ ስትወጡ ወይም ደግሞ ለማንኛውም እንደ ዋሌታችሁ በቦርሳችሁ ስቲኪናችሁን ያዙ። የራሳችሁ ፕራይቬት አውጥታችሁ ተጠቀሙ እንጂ በሄዳችሁበት ቦታ ሁሉ ስቲኪኒ እየጠየቃችሁ አፋችሁ ጥርሳችሁን አትነካኩ ፕሊዝ። ይሄ በጣም ዴንጀረስ ነው። ሸፍናችሁ ይሄንን እጃችሁን ሸፍናችሁ ነው ስቲኪኒ መንካት ያለባችሁ። አንዳንዶቻችሁ የምትሉ አላችሁ ይሄ ሰው ፊት እንደዚህ ጥርሳችሁን ይዛችሁ ይሄ ነውር ነው። እንዲሸፈናችሁ እቤታችሁ ብቻችሁ ስትሆኑ ግን ሰው ፊት ሲሆን ሁል ጊዜ እጃችሁ እንደዚህ ነው በቃ መጠቀም ያለባችሁ። ሁል ጊዜ መጋረጃ መኖር አለበት። ጋርዳችሁ የምታወጡትን አውጥታችሁ በዚህ እንደዚህ ባስኬታችሁ መክተት። ያንን ስቲኪኒ አንዴ የተጠቀማችሁበትን ደግማችሁ አትጠቀሙ። ደግማችሁ ቦርሳችሁ አታስቀምጡት። አውጥታችሁ በባስኬት መጣል። እንዲሁ ደግሞ ግሳጼን ጨመር ስናረግበት ህይወታችን ከምግብ ጋር በጣም ጣፋጭ ይሆናልና እስቲችን ነገር አብረን እናዳምጠን። ይሄ ደስ ስላለኝ ነው። ይህም በህይወታችሁ የምታውቁ ሰዎች ኮመንት አድርጉ። መቶ ውስጥ የሚገርም ሰላም ስትተው ሰላምህን ታገኙ። መቶ ውስጥ ማሰብ ከምትችሉት በላይ የሚገርም ሰላም አለ። ከቤተሰብ ጋርም በስራ ቦታም ከሚስት ጋርም ከባለቤትሽም ጋር መተው የምትችይ ከሆነ የሚገርም ሰላም ያለሽ ሴት ነው። እስከ መቼ ነው መተው? መተው እስከቻልሽ ድረስ ብዙ ነገር ስትተው ያንተንም ደስታ ወደ ጎን ስታደርግ ለጊዜ ሰላምን ታተርፋለህ። መተው ውስጥ የሚገርም ሰላም ስትተው ሰላምህን ታገኙ። መተው ውስጥ ማሰብ ከምትችሉት በላይ የሚገርም ሰላም አለ። ከቤተሰብ ጋርም በስራ ቦታም ከሚስት ጋርም ከባለቤትሽም ጋር መተው የምትችይ ከሆነ የሚገርም ሰላም ያለሽ ሴት ነው። እስከ መቼ ነው መተው? መተው እስከቻልሽ ድረስ ብዙ ነገር ስትተው ያንተንም ደስታ ወደ ጎን ስታደርግ ለጊዜ ሰላምን ታተርፋለህ። በመተው ላይ ነው እንግዲህ ዛሬ የምመክራችሁ ትንሽ ምክር ውዶቼ። ስንተው የፈለገ ክፉ ሰው ቢመጣ፣ የፈለገ ጠላታችሁ ቢመጣ፣ የፈለገ ወዳጃችሁ ክፋት ሲሰራባችሁም ደግሞ ክፉ ነገር በምታዩበት ጊዜ ትንሽ ተወት አድርጋችሁ በዚህ ሰምታችሁ በዚህ ማውጣት። አንዳንድ ጊዜ ተወት ስናደርገው ነገሮች እየበረዱ እየቀዘቀዙ ይሄዳሉ። በቤተሰብም መሃል እንዲሁም በትዳርም መሃል በጓደኛ መሃል ብዙ ጊዜ የምናያቸውን የሚያበሳጭኑን እንዲሁም ደግሞ ማንደሰትባቸውን ነገሮች ተወት አድርገን ስናልፍ ነገሮች ይቀየራሉ፣ ነገሮች ይለወጣሉ ውዶቼ። እና በዚች በአጭር ትምህርት ውስጥ ምንድነው ተወት የምትለው ቃል በጣም ደስ ስላለች ነው። እና ብዙዎች ተወት ወይም ደግሞ መተው ስላልቻሉ ብዙ ኃጢአት ውስጥ ብዙ በደል ውስጥ ብዙ ትንሿን ነገር መተው እየቻለን ሳንችል ስንቀር ብዙ እሳት ውስጥ ብዙ ነገር ውስጥ ከቤተሰብ ጋር ከጓደኞች ከትዳር አጋራችን ጋር ብዙ ግጭት ይፈጠርና ትዳራችን ይፈርሳል፣ ጓደኝነት ይፈርሳል፣ ቤተሰብ ይመሰቃቀላል። እና ወገኖቼ ሁል ጊዜ
ትዕግስተኛና ተወት ማድረግን እንልመድ። ተወት ይቺ ቃል በጣም ስለተመቸችኝ ነውና እስቲ በጓደኛሽ በድላሻለች፣ ተወት አርጊያት። ቤተሰብ በድሎሻል፣ ተወት። እህትሽ ወንድምሽ በድለውሻል፣ ተወት። ጓደኛሽ በድላሻለች፣ ተወት አርጊያት። እንዲሁም ባልሽ በድሎሻል፣ ተወት። ሚስትህ በድላሃለች፣ ተወት አርጋት። ወገኖቼ ተወት ስናረግ በጣም ነገሮች ይቀየራሉ። እንደገና እኛ ቀዝቀዝ ካልም ስንሆን ብዙ በህይወታችን የሚቀየሩ ነገሮች አሉ። ኢየሱስ ክርስቶስ ደግሞ ያስተማረን ነገሮችን በትዕግስት እንዲሁም በይቅርታ እንድናልፍ ስለሆነ ወገኖቼ በአዲሱ ዓመት በዚህ አዲስ ዓመት እንግዲህ 2026 የፈረንጆቹ አዲስ ዓመትን ነገሮችን ተወት በማድረግ አዲሱን ዓመት ብንቀበል እንዲሁም ደግሞ ከተጣላናቸው ከተቀየምናቸው ሰዎች ይቅርታን በማድረግ ይቅር በማለት በመታረቅ አዲሱን ዘመን ብንጀምረው እግዚአብሔር አምላክ ለኛም የሚተውልን ነገር ይኖራል፣ ለኛም ይቅር የሚለን ነገር ይኖራል ማለት ነው። እኛም ስናጠፋ ይቅር እንድንባል፣ እኛም ደግሞ ስናጠፋ እግዚአብሔር ኢየሱስ ክርስቶስ ይቅር እንዲለን ተወት እንዲያደርገን እኛም ተወት አድርገን የተበደልነውን የጨከኑብንን ተወት አድርገን ማሳለፍ ይቻላልና 2026 ለሁላችሁ የመተው የተበደላችሁን የመተው ይቅርታ የበደላችሁን ይቅርታ የምትሉበት እንዲሁም የተጣላችሁትን የምትታረቁበት ሰላም የምታገኙበት ጤና የምታገኙበት ለታመማችሁት መድኃኒት የምታገኙበት እንዲሁም ለታሰራችሁት የምትፈቱበት ለጨከናችሁት የምትራሩበት ብቸኛ ያልሆናችሁ ቤተሰብ የምታገኙበት ያላገባችሁ የምታገቡበት እንዲሁም ደግሞ በትምህርት ላይ ላላችሁ ትምህርታችሁ በጥሩ ውጤት የምታልፉበት ስራ ላጣችሁ ስራ የምታገኙበት እንዲሁም ደግሞ ባል ላጣሽ እህቴ ባል ለሌላችሁ ባል ሚስት ለሌላችሁ ሚስት የምታገኙበት እንዲሁም ደግሞ የተባረከ የደስታ የፍቅር የሰላም ዓመት እንዲሆንልን 2026ን እመኝላችኋለሁ። ለመላ ተመልካቾቼ በዓለም ላይ ለምትኖሩ ኢትዮጵያኖች ኤርትራውያኖች በሰላም ወጥተን በሰላም የምንገባበት ይሄ ዘር ይቺ ከዚህ ናት ይቺ ከዛ ናት ሃይማኖት ከሃይማኖት የማንጋጭበት ዘር ከዘር የማንለያይበት ሰው በመሆናችን ሰውነን ብለን የምንከባበርበት የምንዋደድበት የምንፋቀርበት በታተናችሁ ቤተሰቦች አንድ ላይ ታርቃችሁ ተስማምታችሁ የምትኖሩበት እንዲሁም ደግሞ ያጣ የሚያገኝበት የሰራ የልፋቱን ድካም የሚቆጥርበት እንዲሁም ጤና በህይወቱ ያጣ ሰው ጤና የማያገኝበት የሚድንበት የሚታከምበት መድኃኒቱን እግዚአብሔር አምላክ ከመድኃኒቱ እንዲያገናኘው ታሰሩት የሚፈቱበት የጨከኑ የሚራሩበት ያዘኑ የሚደሰቱበት ሰላም ያጡ ሰላም የሚያገኙበት ስለታችን የሚሰምርበት ስለታችን የሚሳካበት ወተን በሰላም የምንገባበት የምንደሰትበት እርጥብ ዘመን ብለን እመኛለሁ።